اللهم إنا نسألك صحة في الإيمان وإيمانا في حسن الخلق ونجاحا يتبعه فلاح ورحمة منك وعافية. والصلاة والسلام على رسول الله وعلى آله وصحبه ومن والاه بعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. إن المتقين في جنات وعيون ادخلوها بسلام آمنين ونزعنا ما في صدورهم من غل إخوانا على سرر ونزعنا ما في صدورهم من غل إخوانا على سرر متقابلين لا يمسهم فيها نصب وما هم منها بمخرجين نبئ عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم. أعوذ بالله من الشيطان الرجيم. قال الله تعالى: إن المتقين في جنات وعيون. نزيا يا الله سبحانه وتعالى تنكوك يهونت باروج بجنة أتقلتوجنا بمنجوج وستيهون أبلو على الله. ادخلوها بسلام. يقال لهم ادخلوها بسلام በሰላም ግቧት ይባላሉ። አሚኒን ጸጥተኞች ስትሆኑ ጀነት ግቡ ተብሎ ይፈቀድላቸዋል። ወነዛዕና ማ ፊ ሱዱሪሂም በደረቶቻቸው ውስጥ አወጣን ሚን ጊልን ከጥላቻ ከጎሚ ይላል። በልቦቻቸው ውስጥ ያሉ ጥላቻዎችን እናወጣለን። ኢኽዋነን ወንድማማቾች ሲሆኑ አላ ሱሩሪን በአልጋዎች ላይ ሙተቃቢሊን ፊት ለፊት ትይዩ ይሆናሉ። የጀነት ሰዎች አንዱ የሌላውን ጀርባ አይመለከትም። ሁሉም ፊት ለፊት የሚታዩ ነው የሚሆኑት። ላ የመስሁም ፊሃ በጀነት ውስጥ አይነካቸውም። ነصብ ልፋት አያገኛቸውም፣ አይነካቸውም። ወማ ሁም ሚንሃ ቢሙኽረጂን እነርሱም ከጀነት የሚወጡ ሰዎች አይደሉም። ጀነት የመግባት እድል ያገኙ ሰዎች ከጀነት አይወጡም። ነቢዕ ዒባዲ ባሮቼን ንገራቸው፣ አሳውቅልኝ ለባሮቼ አኒ አነል ገፉሩ ረሒም እኔ መሐሪና አዛኝ መሆኔን ለባሮቼ ንገር። ተስፋ እንዳይቆርጡ ወንጀላቸውን የምምር ለነሱ የማዝን መሆኔን ለባሮቼ ንገር አስተላልፍ ይላቸዋል ለነቢዩ ዓለይሂ ሰላቱ ወሰላም። ወአነ ዓዛቢ ቅጣቴ ሁወል ዓዛቡል አሊም አሳማሚ የሆነ ቅጣት መሆኑንም ንገራቸው። በይነ አልኸውፊ ወረጃ ተስፋን የሚሰንቁበት እንደዚሁም ደግሞ የሚፈሩበት የሆነን ቃል አያይዞ አላህ ሱብሓነሁ ወተዓላ ይናገራል። ወነቢኡሁም ንገራቸው አን ضይፊ ኢብራሂም ከኢብራሂም እንግዶችም ንገራቸው። ወደ ነቢዩላህ ኢብራሂም የመጡ የመላኢካ እንግዶች ነበሩ እና ያን ክስተት ንገራቸው አለ አላህ። ኢዝ ደኸሉ ዐለይህ በኢብራሂም ላይ እንግዶች በገቡ ጊዜ ፈቃሉ ሰላማ ሰላም ባንተ ላይ ይሁን ብለው እንግዶች ሰላምታ ቀሩባቸው በኢብራሂም ላይ። እሳቸውም ሰላምታውን መለሱና ቃለ ኢና ሚንኩም ወጂሉን እኛ ከእናንተ ፈሪዎች ነን ፈራናችሁ አሏቸው። ምግብ አዘጋጅተው ለእንግዶች ያን ምግብ የማይበሉ ሆነው ሲያዩ ኢብራሂም ውስጣቸው ላይ ፍርሃት ተሰማቸውና ኢና ሚንኩም ወጂሉን እኛ ከእናንተ ፈሪ ሰዎች ሆን ፈራናችሁ አሏቸው። ቃሉ ላ ተውጀል እነሱም አሉ እንግዶች አትፍራ ኢና ኑበሽሩከ ቢጉላሚን ዓሊም እኛ አዋቂ በሆነ ልጅ አንተን እናበስርሃለን።
ለማብሰር የመጣን እንግዶች ነን፣ አብሽር አትፍራ አሏቸው። በዚህ ጊዜ እሳቸው ገረማቸውና እድሜያቸው ስለገፋ እሳቸው ባለቤታቸው ቃለ ኢብራሂም አሉ አበሸርቱሙኒ እኔን ታበስሩኛላችሁን? አላ አመሰኒ የልኪበር ትልቅነት እርጅና መንካቱ ጋራ ትልቅ ሰውኜ ከዚህ በኋላ እንዴት ያለ ልጅ ነው የምወልደው? ፈቢመ ቱበሽሩን ፈቢአይ ሸይ ቱበሽሩነኒ እንደማለት ነው። በምን አይነት ነገር ነው እኔን የምታበስሩኝ ብለው የመገረም ጥያቄ ጠየቋቸው። ቃሉ እንግዶችም አሉ መላኢኮች በሸርናከ ቢልሐቅ ሐቅ በሆነ ነገር አብስረንሃል። ፈላ ተኩን ሚነል ቃኒጢን ተስፋን ከሚቆርጡ ሰዎች አትሁን አንተ። እድሜ ቢገፋ ትልቅ ሰው ብትሆን ከዚህ በኋላ ልጅ አልወልድም የሚል ስሜት አይሰማም። ቃል ኢብራሂም ዓለይሂ ሰላም አሉ ወመን የቅነጡ ሚን ረሕመቲ ረቢህ ከጌታው እዝነት የሚቆርጥ ሰው አለን? ኢላ ዷሉን እነዛ ጠማማ ሰዎች ካልሆነ በስተቀር ማን ይቆርጣል? እኔ ተስፋ ለመቁረጥ ሳይሆን እንደው እድሜ ጋራ ሳየው ገርሞኝ ነው እንጂ ከአላህ ተስፋማ አልቆርጥም ብለው መልስ ሰጡ። ቃል ኢብራሂም ዓለይሂ ሰላም አሁንም ጥያቄን አቀረቡላቸው። የልጁን ቢሻራ ከነገሯቸው በኋላ ፈማ ኸጥቡኩም አዩሀል ሙርሰሉን እናንተ መልእክተኞች ምንድን ነው ነገራችሁ? እንደው ለምን ይሆን የመጣችሁት? ከቢሻራው ተጨማሪ ሌላ ነገርስ ምን አስባችሁ ነው አሏቸው። ቃሉ መላኢኮችም አሉ ኢና ኡርሲልና እኛ እኮ በእርግጥ ተልከናል ኢላ ቀውሚን ሙጅሪሚን ወደ እነዛ አመፀኛ ጠማማ ወደሆኑ ሰዎች ተልከን የመጣ ነው። የነቢዩላህ ሉጥ ህዝቦች ናቸው። ሊዋጥን የሚፈጽሙ አመፀኞች ሰዎች ነበሩና የነሱ መጠቃ ጊዜ ስለደረሰ ነው። ኢላ አለ ሉጥ የሉጥ ቤተሰብ ሲቀር ወደ እነሱ ተልከናል ልናጠፋቸው ሉጥንና የእሱን ቤተሰቦች። እነሱም ግን ኢና ለሙነጁሁም አጅመዒን ሁላቸውንም እኛ እናዲናቸዋለን፣ ጥፋቱ እነሱን አያካትትም። ኢላ ምርአተ የሉጥ ባለቤት ብቻ ስትቀር ከሉጥ ቤተሰቦች ሚስቱ ስትቀር ቀደርና ኢነሃ ለሚነል ጋቢሪን እሷን ከሆነ ወስነናል እሷ ከጥፋቱ ውስጥ ከሚቀሩት ሰዎች መሆኗን ወስነናል። ያው የአላህ ሱብሓነሁ ወተዓላን ውሳኔ በተላኩት መሰረት ያለውን እየተናገሩ ነው። አላህ ነው ይህን ወስኖ የላካቸው። ፈለማ ጃአ አለ ሉጥ የሉጥን ቤተሰቦች እነዚያ መላኢኮች እንግዶች በመጡ ጊዜ ከኢብራሂም አለፉና ወደ ሉጥ ሄዱ። ሉጥ ጋር ተገናኙ። ፈለማ ጃአ አለ ሉጢን ሙርሰሉን መልእክተኞች የሉጥን ቤተሰቦች በመጡ ጊዜ ሉጥ ጋር ተገናኙ። በዛ ጊዜ ሉጥ ምን አሉ? ቃል ሉጥም አሉ ሲያዩአቸው በጣም በሚያማምሩ ወጣት ቅርጽ ሆነው ነው የመጡት። አላ ሱረቲ ሻቢን ሒሳን ሆነው ያስደነግጣሉ ሲያዩአቸው ውበታቸው፣ መልካቸው። የሉጥ ህዝቦች ደግሞ ምን አይነት ጸያፍ ተግባር እንደሚሰሩ ሉጥ ስለሚያውቁ ደነገጡና ኢነኩም ቀውሙን ሙንከሩን እናንተ የማትታወቁ ሰዎች ናችሁ፣ ለሀገሩ እንግዳ የሆናችሁ ሰዎች ናችሁ፣ ማናቃችሁ እንደው ትየት መጣችሁ? ውስጣቸው እየተጨነቀ እያዘነ ይሄን አሏቸው። ቃሉ እነሱም አሉ በልጅናከ ቢማ ካኑ ፊህ የምተሩን እኛማ አንተን መተናሃል ያንተ ሰዎች በሚጠራጠሩበት በሆነው ቅጣት መጣን። እነሱ እንግዲህ ቅጣት መች ነው የሚመጣው እያሉ ያው ስለሚጠራጠሩ ስላላመኑ አሁን ይሄው ቅጣቱን ይዘን መጣን። ወአተይናከ ቢልሐቅ በሐቅ ነገር አንተን መተናሃል። ወኢና ለሳዲቁን እኛም እውነተኛዎች ነን፣ ህዝቦችን ልናጠፋ ነው የመጣ ነው ብለው ነገሯቸው። ስለዚህ ፈአስሪ ቢአህሊክ ቤተሰቦችን ይዘህ ሂድ አንተ ቢቅጥዕ ሚነ ሌይል ከሌይሉ ክፍለ ጊዜ በተወሰነው ክፍል ሌይል ላይ ሁሉም ሰው እንደተኛ ማንም ሰው ሳያይህ ያንተን ቤተሰቦች ይዘህ ከሀገሩ ውጣ የሚል መልእክት ነገሯቸው። ወተቢ አድባረው ስትወጣ ደግሞ ጀርባቸውን ተከተል፣ ህዝቦችን ከፊት ለፊት አድርገህ አንተ ከኋላ ሆነ ነው ይዘህ መሄድ ያለብህ አሏቸው። ወላ የልተፊት ሚንኩም አሐድ ከእናንተ ውስጥ አንድም ሰው እንዳይዟዟር
አገሩን ለቃችሁ በምትወጡበት ጊዜ የምትሰሙት ድምፅ ሊኖር ይችላል። በዛ ጊዜ ድንግጣችሁ አንድም ሰው ፊቱን ዞር ብሎ እንዳይመለከት ወምዱ ሐይሱ ቱእመሩን ወደምትታዘዙበት ስፍራ ብቻ ተጓዙ ሂዱ ብለው ለሉጥ ዓለይሂ ሰላም ነገሯቸው። ወቀضይና ኢለይ ወደ ሉጥ ዓለይሂ ሰላም ወሒና ወረር ወይም አሳወቅ ነው። ዛሊከ አልአምረ ያን ነገር እሱ ምንድን ነው? አነ ዳቢረ ሃኡላ የእነዚህ ሰዎች መሰረት መቅጡዑን የተቆረጠ መሆኑን ነገር ነው። እነዚህ ህዝቦች የመጨረሻ ከስር መሰረታቸው ድምጥማጫቸው ሊጠፋ ነው የሚለውን ነገር ነው። ሙስቢሒን ፊ ወቅት ሰባህ ንጋት ሰዓት ላይ የሚጠፉት ያው ሌይሉን እሳቸው ከተማውን ለቀው ወጥተው ንጋት አካባቢ ላይ አዛቡ መጥቶ እንደሚጠፉ ይሄንን አስተላለፍን ይላል አላህ ሱብሓነሁ ወተዓላ። የዝኩሩ አህለል ጀና የጀነትን ሰዎች አላህ ሱብሓነሁ ወተዓላ ይነግረናል። ባለፈው ያው የኢብሊስን ተከታዮች መጨረሻቸው ምን እንደሆነ አይተን ነበር። ወኢነ ጀሃነመ ለመውዒዱሁም አጅመዒን ለሃ ሰብዐቱ አብዋቢን ሊኩሊ ባቢን ሚንሁም ጁዝኡን መቅሱም ብሎ ጁኑደ ኢብሊስ የኢብሊስን ጭፍሮች የኢብሊስን ተከታዮች መጨረሻቸው ምን እንደሆነ ተናግሮ ነበር። አልሐሰብ አደቲሂ የጀሃነምን ሰዎች አላህ ሱብሓነሁ ወተዓላ ይናገርና የጀነትን ደግሞ አስከትሎ ይናገራል። እነዚህ ሁለት ቡድኖችን ጎን ለጎን ነው የሚናገረው። አሁን ደግሞ እነዛን ጥንቁቅ የሆኑ ራሳቸውን ከኩፍር ከሽርክ ከአመፅ ከወንጀል የጠበቁ ጥንቁቅ የሆኑ ባሮች አለ ኢነል ሙተቂን ፊ ጀናቲን በአትክልት ውስጥ ይሆናሉ። ወዑዩን በምንጮች ውስጥ በጀነት ምንጮች በዛ ውስጥ ገብተው ይጣቀማሉ አለ አላህ። ኡድኹሉሃ ቢሰላም ዩቃሉ ለሁም የውመል ቂያማ በቂያማ ዕለት ለእነዚህ ለሙተቆች ይባላል፣ መልእክት ይተላለፋል። ኡድኹሉሃ ቢሰላም በሉ በሰላም እንግዲህ ግቡ። ቢሰላም ማለት ሳሊሚነ ሚነል አፋት ከየትኛውም አደጋ ሰላም ስትሆኑ ምንም አይነት የሚያሰጋ የሚያስፈራ አደጋ በፍጹም ምንም ነገር የለም። ጀነት ገብታችሁ ክፉ ነገር ይገጥመናል ብላችሁ እንዳታስቡ። ወይም ኡድኹሉሃ ቢሰላም ማለት ሙሰለመን አለይኩም በእናንተ ላይ ሰላም የወረደባችሁ ስትሆኑ ጀነት ግቡ። አሚኒን ሚን ኩሊ ኸውፊን ወፈዛዕ ከፍርሃት ከድንጋጤ ሰላም ስትሆኑ ጸጥተኞች ስትሆኑ ግቡ። ገብታችሁ ከጀነት እንባረራለን የሚል ፍርሃት እንዳይሰማችሁ፣ የጀነት ጸጋ ደግሞ ታልቃለች የሚልም እንደ ዱንያ እንዳትጨነቁ ግቡ ተብሎ ይፈቀድላቸዋል። ታዲያ ጀነት እንግዲህ ሲገቡ ዱንያ ላይ ብዙ ቆሻሾችን በልቦቻቸው ይዘው ነበር። የሰው ልጆች በልባቸው ውስጥ ጥላቻዎች፣ ምቀኝነት የመሳሰሉ ነገሮች አሉ፣ ጎሚዎች። ያን ሁሉ ይዘው ቆሻሻ ጀነት ውስጥ አይገቡም እና ጸድተው ነው ጀነት ውስጥ የሚገቡት። ይሄ ሲናገር አላህ ምን አለ? ወነዛዕና ማ ፊ ሱዱሪሂም ሚን ጊል በደረቶቻቸው ውስጥ ያለን ጎሚና ጥላቻ እናወጣለናል። ይጸዳል ልባቸው እያለ ልባቸው በጣም ንጹህ ሆኖ ጽዱ ሆኖ ነው ጀነት የሚገቡት። የድኹሉ አህሉል ጀነቲ አልጀና ዐላ ማ ፊ ሱዱሪሂም ፊ ዱንያ ሚነ ሸሕናኢ ወጠዋኢን ሐታ ኢዛ ተዋፈው ወተቃበሉ ነዘዐ አላሁ ማ ፊ ሱዱሪሂም ፊ ዱንያ ሚን ጊል። መጀመሪያ ላይ ያው ወደ ጀነት ጉዞ ይጀመራል። እንዳለ መንገድ ላይ ጀነት በር ከመድረሳቸው በፊት ይጸዱና የጀነት ሰዎች ከዛ በኋላ ጀነት ይገባሉ። ኢኽዋንን ወንድማማቾች ሲሆኑ በጀነት ውስጥ ሁሉም ወንድማማች ነው፣ ሁሉም የሚዋደድ ነው። ዐላ ሱሩሪን በአልጋዎች ላይ ሙተቃቢሊን ፊት ለፊት ትይዮች ሲሆኑ ሁሉም አንዱ የሌላውን ፊት ነው የሚያየው እንጂ አንዱ የሌላውን ጀርባ አይመለከትም። ጀርባ መሰጣጣት ይሄ ያለመግባባት የጥላቻ ምልክት መሆኑ ይታወቃል። የጀነት ሰዎች ደግሞ የሚፋቀሩ የሚዋደዱ ወንድማማቾች ስለሆኑ
አላህ ስብሓነሁ ወተዓላ የትኛውንም ጀነት ውስጥ ያለውን ሰው ሁሉ ፊት ለፊት እንዲታዩ ያሉበት አልጋ የተቀመጡበት አልጋ በራሱ ያደርጋቸዋል። መዞር አይችልም። ፊቱን ዞሮ ጀርባውን መስጠት አይችልም። ይህንን ጥላቻ መጽዳትን በተመለከተ ነቢዩ ዓለይሂ ሰላቱ ወሰላም የተናገሩት ሐዲስ አለ። የኽሉሱ ልሙእሚኑነ ሚነ ናር ፈዩሕበሱነ ዐላ ቀንጠረትን በይነ ልጀነቲ ወናር። አማኝ የሆኑት ሰዎች ሲራጥን ያልፋሉ፣ እሳትን ያልፋሉ። ሲራጥ በጀሃነም ላይ የተዘረጋች መስመር ነች። መሀሉ ጀሃነም ነው። በላዩ ላይ መስመሯ ቀጭን መስመር ተዘርግታለች። ሙእሚኖች እንግዲህ ያችን መስመር አልፈው ነው ጀነት መድረስ የሚችሉት እና ሲራጥን አልፈው ሲጨርሱ ፈዩሕበሱነ ዐላ ቀንጠረት በይነ ልጀነቲ ወናር፣ በጀነት እና በእሳት መካከል ሌላ ድልድይ አለች። ጀነት ሳይደረስ ከሲራጥ ጨርሶ የተቀመጠች ሌላ ድልድይ አለች። እዛ ላይ ዩቅተሱ ሊባዕዲህ ሚን ባዕድ መዛሊሙ ካነት በይነሁም ፊ ዱንያ፣ ዱንያ ላይ የተበዳደሉ የተገፋፉ አንዱ ሌላውን የዘለመውን ዙልም እዛ ላይ ይጸዳል። ያ ነገር ሁሉም ሰው ቂሳሱን ሐቁን እንዳገኝ ይደረጋል። ሐታ ኢዛ ኡዝሊሙ ወኑቁ ይላሉ።